ቤታዬ ለምን ቲክቶክ ይበለዋል? የኔ እናቴ ነሽ ሽቅርቅር በካሻፕ ልክልሻለሁ የምትሉ ሰዎች ካላችሁ ጉቺ ብቻ ናት እንዴ በዜልና በካሻፕ የምትለቅመው? ይሄንን ነው ያልኩት። በአዲሱ አመት ቦርሳዬን የሚያጨናንቀው ነገር ጥሩ ነገር ተመኙ ጋይስ። ሁሌ ለቃቃሚ ነገር አትመኙ። እንደዚህ ነው ምኞቴ ደስ አይልም። ማክዬ ግን ውዴ ተዘጋጂ ይባላል። የሆነ እኮ ታውቆኛል። ቆይ አንዴ ውዴ ይሄ አንበሳ ጎፈር ዘንድሮ በዚህ ሳምንት ጉድ ነው። ማክዬ ግን የኔ ፍቅር የኔ ስስት እንደምን አለ ውሻሽ ትደነግጣለች አንቺ ትደነግጫለሽ አይባልም። ቁርጣት ተወኝ። አያችሁ አሁን ቅድም ከደቂቃው በፊት ሆዴ ቆርጦኛል ብዬ ነበር። እርግፍ አርጎ ትቶኛል። አሁን ሁላችሁ ማክዬና መስግኗት። ማክዬ እንዴት ነሽ? ደህና ነሽ ወይ የኔ ፍቅር የኔ ሽቅርቅር? እኔ ላንቺ ቃል የለኝም። ምን አባቴ ላድርግልሽ? ምን ሉንልሽ የኔ እናት? ምን ትሆኝልኝ? ማርያምን በጣም አመስግኑልኝ። በጣም ሁላችሁም ጋይስ ሁላችሁም እግዚአብሔርን ማክዬ የኔ ፍቅር ያሰብሽ ይሳካልሽ። በአዲስ አመት ካለሽ ለእግዚአብሔር ጨምሮ ይስጥሽ። የልብሽን ገና ሳትጠይቂው እሱ ይሙላልሽ። ማርያምን የልብሽን እግዚአብሔር ይሙላልሽ የኔ ፍቅር። በጣም ነው ማመሰግነው። ሁላችሁም አመስግኑልኝ ማርያምን ሁላችሁም። ሄቨን ራሱ ደንግጣኩ ሳትሸናቀርም ዳይፐር መልበሷ በእጃት ሆዴ ረሳው ጋይስ። አሁን ቅድም ከላይቭ ሌሉጣ ሆዴን ቆረጠኝ ረሳውት ጋይስ። ያስረሳል። ቅድም ምን ብዬ ነበር? ያጨናንቃችሁ አላልኩ? ግን የምትሳደቡ ሰዎች አላችሁ። እንደዚህ ነው ተጨናነቁ ያልኳችሁ። ማርያምን አመስግኗት ማክዬ የኔ ፍቅር የኔ ውድ የኔ ስስት ከነ ልጄ ነው እሺ ምናመሰግንሽ ከነ ልጄ ከነ ሄቨን ማኪ በያት ማኪ ከነ ልጄ የዛሬ አመት ደግሞ ትክክለኛ ልጅ ኛ የሚል ልጅ ወልጄ ታብታብ የሚል ልጅ ወልጄ ያሳያችሁ። አመሰግናለሁ እሺ ማኪ የኔ ፍቅር በጣም ስጦታችን እናመሰግናለን። እኔ ቁም ታሽቃብጡት ነገር እኮ ነው ለኔ ልትሰጠኝ እናንተም ታሽቃብጡት። ሌክሲ ኮኮቤ በያት ኮኮቤ የኔ ፍቅር ማርያምን በጣም ነው ማመሰግነው። ኮኮቤ እንደ ኢትዮጵያ አሜን ቤታ እንዴ እናንተ አረ ቆይ ስንት የሚወራ ነገር አለ ዛሬ ግን አይ ነው እግዚአብሔር ይስጣችሁ። አረ እኔ በቃኝ። አረ በስመ አብ ግን ለልደቴ ብትዙልኝ ደስ ይለኝ ነበር። ይሁን አቤት እንደው አበሻ እኮ አቤት እኮ አበሻ የኔ ፍቅር በእምንዬ እናንተ ስሙኝማ ማለት ነው። ዛሬ ደስ አላላችሁ? የነ ታኩር ቤት የነ አሌክስ ቤት እና አዶናይ እንደዚህ ሲሆን ደስ አይልም? ማርያምን እንዴት ደስ እንዳለኝ ሁላችንም ተባብር እንደዚህ ስናገዝ ደስ አይልም? ማርያምን በጣም ነው ደስ ያለኝ። አረ ላይቴ ይጠፋልና ደግሞ ስንት ጣላት አለኝ እናቴ ፊቷ እንዲሆነ ነው የሚለኝ። ከጠፋ ላይቴ የሆነ ነገር ነው መመስለው። ስልኬም ሊጠፋ ነው። ምን አይነት ምቀኛ እንደሆነ ውዶች። አንድ ደቂቃ ነው የምቆየው ስልኬ ይጠፋል። እመቤቴ ደስ አይልም ጋይስ? እኔ እግዚአብሔርን እንዴት ደስ እንዳለኝ በቃ ሁሉም በየፊና ሁሉም አንድ ላይ ተሰብስቦ ሁሉም ሰው እንደዚህ ሲሆን ምን አለ እንዲ ሁላችንም ብንተባበር እንደው የት በደረስን። ማርያምን እንዴ ግን ስም ጋሽ ወርቁ አባታችን ወርቁ አይተነው ወይ ጉድ። ቤቶት ዘበኛ አርጉኝ። ዘበኛ ከፈለጉ አቶ ወርቁ በእርግጠኝነት ይሰሙኛል። እንዲሁ ሳስበው እኔ አንድ ሚስኪን ቤታ ልጆት ቤታ ልጆት በማክበር የተነሳ ነው እንጂ ወርቁዬማ ወጣት ነው። ወጣቴ ነብርጣት ሳተናው ጎጄ ወጣት ነው። ግን ያው ካለው ለማክበር አንፃር የቤት ዘበኛ ጥበቃ ከፈለጉ እኔ ቤት አለውሉት እኔ ያለውለት ይሄ ፊልተር ነው እንጂ በአካል ባይሆን ደንበኛ ወጠምሻ ጎረምሳ ነኝ። ደንበኛ ወጠምሻ ቂጥ አለኝ። ቂጥ ያለው ደንበኛ ወጠምሻ ወንድ ነኝ። ጋሽ ወርቁ መልእክት አድርሱልኝ። የቤት ጥበቃ ከፈለጉ ዘበኛ እኔ ያለውሉት ከነውሻይ
ወይ ጉድ! ሰው ያወጣው የለ። ሰምታችኋል? አልሰማችሁም? ቀለል አድርጎ 15 ሚሊዮን አያምላክ ያለው ማማሩ የሌለው መደበሩ። ግቢ ጠራጊ ይፈልጋሉ ጋሽ ወርቁ። እኔ ያለው እጠርጋለሁ። ምን እሰራለሁ እዚህ ሳውደለድለው ቲክቶክ ላይ ሙሉ ቂጤን ጥዬ ቲክቶክ ላይ ነው ሙሉ ግቢ የሚጠርግሎት አለው። እኔ አለው እግሮት የሚያሾት አለው መቻላሽም አልኩ። አቦጪ በልታው ነቅሰው ወደዛ ጭንቀት አልችልም። እግሮትን የሚያሾት አለው። ቤታ ጀርባቸውንም ምሺ። አረ ከላይ ጀምሬ ከጭንቅላት ራሳቸው ፀጉር እስከ እግር ጥፍራቸው አሻቸዋለሁ። እኔ ያለው የማንን ጎፈር ያበጥራሉ? እዚህ ቲክቶክ ላይ ስሰዳደብ ነው የምውለው። ጋሽ ወርቁ እኔ ያለውሎት። አይ መታደል። ሌላ ነገር ምንም አላልኩኝም። እንዴ እግዚአብሔር እንድንግጥ እኮ ነው ያልኩትኝ ቅድም። ተይ ስድብ ነው የሚመስለው ውዴ። እውነትሽን እኮ ነው፣ ስድብ ነው የሚመስለው። እኔን የመሰለው ጠምሻ ጥበቃ አርጉኝ ብዬ መናገር የራሱ ስድብ ነው። እውነትሽን ነው ውዴ፣ እውነትሽን ነው። አይመጥናቸውም። እኔ ለጥበቃ አልመጥናቸውም። የኔ ፍቅር የሺ አይቼዋለሁ። እሺ እኔ እናት አይቼዋለሁ። የኔ መልካም እግዚአብሔር ያክብርሽ። ለወገኖች ለደረሹ እግዚአብሔር ያክብርሽ። በእኔ ስም የረዳችሁ በጣም ነው የማመሰግነው። የኔ አኩሪያተሮች ማርያምን በጣም ነው የማመሰግነው። ላይቴ ግን ሊጠፋ ነው። እንደ ሀሳብ ከላይቭ ቦታ ይሻለኝ። ምን ታስባላችሁ? ንገሩኝ ውዶቼ፣ እስኪ ንገሩኝ። ከላይቭ ሉታ ስልኬ ሊዘጋ ነው። ታኩርዬ የልጅ አዋቂ ማርያምን ሁሉም እዛ ውስጥ እነሳሪ መማር አቢባ ሁሉም አትውጪ። እሺ ቻርጀርስ የለኝም። ማሽ እንደው ምን ልሁን? ከዛኛው ክፍል መሄድ አለብኝ። አዶናይ አንቺ ራሱት እኔ ምን አረኩ? ጉዶቼ ቢኖረኝ ምጅርጥ አድርጌ አወጣው ነበር። የለኝም እንጂ ቢኖረኝማ አወጣው ነበር ውዶቼ። እንዴ የሆነ ሁለት ሰዎች አየው ወይ እርዳታ ላይ አይሳተፉ ወይ አፋቸውን አይዘጉ። እኔ እኮ ግራ ነው የሚገባኝ። ወይ ገንዘብ አይሰጡ አንዳንዶቹ፣ ወይ አስተባብሉ፣ ወይ አፋቸውን አይዘጉ። የሰው ልጅ እንዴት እንዲህ ፊታቸውን ደብቀው ማለት ነው። ልክ እርዳታ ሲደርስ ማለት ነው ነገር የሚያመጡ ሰዎች አሉ። ስማቸውን አልጠቅሰውም እንዴ ልክ እርዳታ ይድረስ ማንነታቸው ትዝ ይላቸዋል። የሰው ማንነት ትዝ ይላቸዋል። ወይ እግዚአብሔር ምስክሬን ወይ አያስተባብሉ ወይ ለሰው እድል አይሰጡ። ረ በስመ አብ ወወልድ ወመንፈስ ቅዱስ። የትግራይ ህዝብና የትግራዮችንም አስገብቻለሁ። አሞራው ጋር ደርሷል ጉዱ ካሳ። ለአሞራው ልኬለታለሁ፣ ሪሲቱን ልኬለታለሁ አስገብቼ። እናንተ እዛ ጋር ወጥተን የምንለው ውሸት ነው የሚመስላችሁ? እናንተ ኤርትራ ላይ ምን ተፈጥሯል? ኤርትራ ላይም እንደዚህ ነገር ተፈጥሯል እንዴ? ወደ ኤርትራም ጎረቤት ሀገር እንዙር እያሉ ነበር። እንደዚህ ተፈጥሯል እንዴ? ልሳምሽ ሳሚኝ ውዴ። መቼስ ትዳር አጥቼ እንዲህ ከንፈሬ ጠንዝቶ ከሚቀመጥ ብትስሚኝ ይሻላል። ቻርጅ አምጪ ቤታ ግዘይልሽ እዛ ስላለ መነሳት ውዶቼ። ልነሳ ጨክኜ ልሂድ። ወይሽ ውሻላ ዞሩ ወይ አይ ላይቭ ላይ ነን ሄቨን ላይቭ ላይ ነን። ተሳስቼ ቀውር ላይቭ ላይ ነን ውዴ። ላይቭ ላይ ነን ሄቨን ላይቭ ላይ ነን እናት ላይቭ ላይ አምላክ እስራኤልዬ ላይቭ ላይ ነን። እግዚአብሔር እጄን ሰወረው። ላይቭ ላይ ነን ሂጂ። ላይቭ ላይ ነን። በኋላ ውዴ በደንብ አድርጌ እቅፍ አድርጌ ያስተኛሻለሁ። ላይቭ ላይ ነን። አምላክ እስራኤል ይሆ ደግሞ በዚህ ሀገሬ ልግባ። በዚህ ጋድ ብለስ አሜሪካ
ክፏል እና ሀገር እግዚአብሔር ሚዲያውን እናቴ ቁጥጥር ላይ ናቸው። አንድ ሚዲያ ላይ መጥፎ ነገር እንዳትናገሩ ውዶች። ሰራዊት አምላክ ድረስ ጭራሽ ላይቱ ጠፋ። በዚህ ሁኔታ ምን ዘልቅም አይመስለኝ። ቆይ ውዶች አንዴ እኔ እኮ ምንም አይመቸኝም እኮ